ቀጣዩ ደግሞ ምንድነው nail ወይ ደግሞ ጥፍራችን የሚለው ነው ማለት ነው nail the nail is the hardest coverage at the end of the finger and the toes used to protect the scratching it consists of several special parts ስለዚህ ጥፍር የምንለው ነገር ሁለት ቦታ ነው የምናገኘው አንድ እጃችን ላይ የእጃችን ጫፍ ላይና የእግራችን ጫፍ ላይ የምናገኘው ክፍል ነው ማለት ነው ስለዚህ ይሄ ነገር ምንድነው ከታች ያለውን ስኪናችን ወይም ደግሞ የስኪን ፓርታችንን ፕሮቴክት እንዲያደርግ ነው ወይም ደግሞ ምንም ነገር እንዳይሆን ዳሜጅ እንዳይሆን ፕሮቴክት የምናደርግበት ቦታ ነው ማለት ነው ስለዚህ ኔሎችም የራሳቸው የሆነ እንትኖች አላቸው ፓርቶች አሏቸው አንደኛው the nail plate የምንለው ነው the visible hard part of the nail ስለዚህ visible እኛ የምናየው በአይናችን የምናየው የከለርለስ የሆነ ክፍሉ that's called nail plate እንለዋለን ማለት ነው ከዛ ደግሞ ቀጣዩ ደግሞ nail bed ይባላል the skin located beneath the nail plate ስለዚህ ከጥፍራችን ስር የምትገኘው የቆዳ ክፍላችን nail bed ይባላል ማለት ነው ስለዚህ ጥፍራችን የሚያርፍበት ክፍል ስለሆነ that's called nail bed ይባላል ማለት ነው ሶስተኛው ደግሞ cuticles ነው cuticles the tiny tissue at the base of the nail that overlaps the plate ስለዚህ ይሄ ደግሞ ምንድነው ከጥፍራችንና ከእጃችን ነው ደግሞ ከጣታችን መሐከል ላይ የምትገኘው ከርቭ የምትሰራው ክፍል that's called our cuticles እንላቸዋለን ማለት ነው ስለዚህ ይሄ ነገር ምንድነው የሚያደርገው ቲሹዎቻችንን ደግሞ ያሉትን ጥፍራችን ላይ የሚሰማንን ስሜት ፕሮቴክት የሚያደርጉ የቲሹ ፓርታችንን ፕሮቴክት የሚያደርግ ቦታ ነው ማለት ነው ቀጣይ ደግሞ nail folds ነው the skin folds located at the side of the nail plate ይሄ ደግሞ በጎንና በጎን በሳይድ ያሉትን ስኪናችን ወይም ደግሞ ጥፍራችንን ወዴትም እንዳይሄድ ወደ ላይ በጣም ሉስ እንዳይሆን የሚያደርግልን የሚጠብቅልን ክፍል that's called our nail folds እንላቸዋለን ማለት ነው ቀጣዩ ደግሞ the nula yes the white half moon shaped area at the base ይሄ ደግሞ በጥፍራችን ታች በኩል ነው የምናገኘው እዚህ የሆነ እንደ ጨረቃ አይነት ነገር ሆና ግን ያ ፓርት ምንድነው በጣም ነጭ ናት ማለት ነው ስለዚህ ጥፍራችን እየወጣ ሲሄድ እሱም ወደ ላይ አይወጣም ግን እዛው እንዳለ ምንም ጊዜ ቢሆን ያንን ነገር ይጠብቀዋል the white part ጥፍራችን ታች ላይ የምትገኘው ነጯ ፓርት ሉናል እንላታለን ማለት ነው ቀጣዩ ደግሞ the matrix ነው the area underneath the cuticles not visible responsible for the growth of the nail ይሄ ደግሞ ምንድነው ከእጃችን ስር የሚገኘው ከጥፍራችን ታች የሚገኙት የሴል ስራዎች ናቸው ስለዚህ እነዚህ ምንድነው ጥፍራችን በስነስርዓት ስትራክቸሩን ይዞ እንዲያድግ እዛው እንዳለ እንዳይቀር የሚያደርገው የስኪናችን ወይም ደግሞ የኔል ፓርት ማትሪክስ እንለዋለን ማለት ነው ቀጣይ ደግሞ ግላንድስ ነው ግላንዶች ምንድነው ጥቅማቸው ምንስ ያደርጋሉ ሰውነታችን ውስጥ አንደኛ the text also lists of glands as a component of the system the exocrine glands secrete substances outside the body or the cell ስለዚህ ምንድነው እነዚህ ሰውነታችን ውስጥ ያሉትን ይሄ ሰውነታችን ውስጥ የሚያስፈልጉና የማያስፈልጉ ነገሮችን የሚቆጣጠሩ ናቸው በብዛት አለ ወይስ በትንሽ መጠን ያለው ያስፈልገናል አያስፈልገንም እናውጣው የሚለው ነገር በዋነኝነት የሚቆጣጠሩ ክፍሎች ግላንድስ ናቸው ማለት ነው ስለዚህ ማማሪ ግላንድስ የምንላቸው ይሄ አሁን በብዛት በሴቶች ላይ የምናገኘው ለምንድነው breast milk production ስለሆነ ማለት ነው ስለዚህ የሚወልዱ ሰዎች ላይ ወይም ደግሞ የወተት የማመንጨት አቅማቸውን የሚቆጣጠረው ማማሪ ግላንድስ ይባላሉ ማለት ነው ስለዚህ ይሄ በሴት ልጅ በምትወልድበት ጊዜ ምንድን ጡቷ ወይም ደግሞ her breast milk ወይም ደግሞ ወተትን በደንብ አድርጎ ለልጁ ፊድ እንድታደርገው የሚያመነጨው ክፍላችን ነው ማለት ነው ሌላኛው ደግሞ circumflex glandis ይሄ ደግሞ ኢርዋክስ ነው ኢርዋክስ በጆሮአችን ውስጥ የሚገኝ ነገር ሲሆን ይሄ ነገር ፕሮቴክት የሚያደርገው የሚጠቅመው ጆሮአችን ውስጥ በጣም አቧራ በየትኛውም ቦታ ስንሄድ አቧራ ስላለ አቧራው ቀጥታ ሄዶ የኢር ፓርታችንን እንዳይጎዳው ወይም ደግሞ ጆሮአችን ላይ ጉዳት እንዳያደርስ የሚያደርገው ክፍል ነው ማለት ነው
እሺ ቀጣዩ ደግሞ ሰባሺየስ ግላንድስ እነዚህ ደግሞ ኦይል ግላንድስ ናቸው። ስለዚህ እኚህ በብዛት ሉብሪካንትስ የሚገኙት በፀጉራችን ላይ ነው ወይ ደግሞ በፀጉራችን አካባቢ ነው። ፀጉራችን ምን እንዲያደርግ ፀጉራችን በደንብ አድርጎ ቆሻሻ ወደ ውስጥ እንዳይገባ ቆሻሻ ምንም አይነት ነገር ከምናችን ከኤፒደርሚስ እንዳያልፍ ወደ ውስጥ እንዳይገባ ወደ ደርሚስ እንዳይገባ የሚያደርገው ክፍል ሉብሪካንት ሄር ወይም ደግሞ ኦይል ግላንድስ የምንላቸው ናቸው ማለት ነው። እሺ ከዛ ደግሞ the primary function of integumentary systems ስለዚህ እነዚህ integumentary systems የምንላቸው በጣም ብዙ ጥቅም አላቸው። ስለዚህ ከነዚህ ውስጥ አሁን ከኢንተጉመንታሪ ሲስተምስ ከሚባሉት ውስጥ ስኪን አይተናል፣ ሄር አይተናል፣ ኔል አይተናል፣ ከዛ ደግሞ ግላንድስ አይተናል ማለት ነው። ስለዚህ እነዚህ ፋንክሽን በጣም ዋና የሚጠቅሙት ነገር ለምንድን ነው? አንደኛ ፕሮቴክሽን ነው፣ ከዛ ሰንሴሽን ነው፣ ከዛ ኤክስክሪሽን፣ ቫይታሚን ዲ ሲንተሲስ፣ ከዛ ደግሞ ስቶሬጅ፣ ሌላ ደግሞ ቴምፕሬቸር ኮንትሮል የምንላቸው ነገሮች በእነዚህ ነገሮች ውስጥ ኢንተጉመንታሪ ሲስተም ውስጥ ጥቅም አላቸው ማለት ነው። ስለዚህ አሁን ፕሮቴክሽን ስንባል ፊዚካል ባሪየር ዩቪ ፕሮቴክሽን እና ዲሃይድሬሽን ፕሪቨንቴሽን የምንላቸዋለን። አሁን ለምሳሌ ፊዚካል ባሪየር ሲባል ኢት አክትስ አዝ አ ሺልድ አጌንስት ፊዚካል ኢንጁሪስ ኤንድ ፕሪቨንት ኤንትሪ ኦፍ ሃርምፉል ማይክሮብስ። ስለዚህ ፕሮቴክሽን ስለዚህ እኛን እየጠበቀን ነው ማለት ነው። ምንም አይነት ነገር ሃርምፉል ነገሮች ወይም ደግሞ ለሰውነታችን የማይጠቅሙ ነገሮች ወደ ሰውነታችን እንዳይገቡ ያደርጋል ማለት ነው። ሌላኛው ደግሞ ምንም አይነት ጉዳት ቀጥታ ወደ ኦርጋኖቻችን ወደ ውስጥ ያሉት ወደ ሲስተሞች ውስጥ እንዳይገቡ ያደርጋል ማለት ነው። አሁን ለምሳሌ አንድ ሰው ልጅ ሪብ ኬጅ ባይኖረው በቀኝም በግራም ያሉት ሪብ ኬጆች ባይኖሩት ምን ይሆናል? አንደኛ ቆዳችን ቀጥታ ምን ላይ የሚለጠፈው አወር ኦርጋኖች ላይ ነው ማለት ለምሳሌ ልባችን፣ ሳምባችን ምን አይነት ላይ የሚለጠፈው ማለት እዚህኛ ያን ከውጪ ምንም አይነት ነገር ቢነካን መምታት ሳይሆን ቢነካን እነዛ ኦርጋኖች ላይ በጣም ኢሪቨርሰብል የሆነ ዳሜጅ ይፈጠራል ማለት ነው። ስለዚህ ፊዚካል ባሪየር ወይም ደግሞ ፊዚካል ፕሮቴክሽን ያደርጉልናል። ስለዚህ ስኪንን በመኖሩ ሰው ልጅ ያለ ሳይሳቀቅ በዕለት ተዕለት ህይወቱ እንዲኖር ያደርገዋል ማለት ነው። ሌላኛው ደግሞ ዩቪ ፕሮቴክሽን ነው። ይሄ ዩቪ ፕሮቴክሽን ከፀሐይ በጣም ከባድ ራዲዬሽን አላት። ስለዚህ ይሄ ነገር እኛ ቆዳ ባይኖረን ኖሮ ያ ዩቪ ላይ ቀጥታ የሚያገኘው አወር ደርማስ ነው። ኤፒደርሚስን ሳይሆን ደርሚስን ነው የሚያገኘው ማለት ነው። ስለዚህ ደርሚስ ደግሞ በጣም ኢትስ ሴንሲቲቭ ፓርት ከምናችን ከስኪናችን ሴንሲቲቭ ፓርት የምንለው እሱ ስለሆነ ለምን ብለድ ቨዝሎች አሉት ሌሎች ነገሮችም ስላሉት በዋነኝነት ግን ብለድ ቨዝላችን ምን ላይ ነው የሚገኘው? አወር ደርሚስ ላይ ነው የሚገኘው ማለት ነው። ስለዚህ አወር ብለድ ቨዝልስ በጣም ኤክስፖዝድ ይሆናሉ ለሁሉም ነገር ፊት ለፊት ስለሚጋለጡ ምን አይሆንም ማለት ነው፣ ጥቅም አይኖረውም ማለት ነው። ስለዚህ ከዛ ደግሞ ዲሃይድሬሽን ፕሪቨንቴሽን ኢት ፎርምስ ኤ ዋተር ፕሩፍ ሲል ዛት ሬዲዩስስ ኤክሰስ ዋተር ሎስ ፍሮም ዘ ባዲ። ስለዚህ ይሄ ፕሮቴክት የሚያደርገን ደግሞ ከሰውነታችን አላስፈላጊ የሆነ የውሃ መጠን እንዳይወጣ ያደርገዋል። ስለዚህ በሰውነታችን ውስጥ ሲያልበን በሚወጣበት ቦታ ብቻ ስፔሲፊክ ቦታዎች ብቻ ያ መውጣት ያለበት ስዌት ብቻ እንዲወጣ ይደረጋል ማለት ነው። ስለዚህ በዛ አማካኝነት ምን ማድረግ እንችላለን? ሰውነታችንን መጠበቅ ወይም ፕሪቨንት ማድረግ እንችላለን ከምንም አይነት ነገር ማለት ነው። እሺ ሌላኛው ደግሞ ቴምፕሬቸር ኮንትሮል ነው። ስለዚህ ቴምፕሬቸር ኩሊንግ ወይም ደግሞ ሂቲንግ አይደለም። ኩሊንግ when the body is too hot. Sweat glands produce sweat that evaporate to cool the skin. ስለዚህ ኩሊንግ ከሆነ እኛ it means በጣም ሞቆናል ማለት ነው። ስለዚህ በስዌት ግላንዳችን አማካኝነት ከሰውነታችን ውስጥ ምን ይወጣል? በጣም ስዌት ወይም ደግሞ ላብ እንዲወጣ ይደረጋል ማለት ነው። ስለዚህ ያ በወጣ ቁጥር ሰውነታችን ምን እያለ ሰውነታችን ሪላክስ እያደረገ ኩል እያደረገ ይመጣል ማለት ነው። ብለድ ቨዝልስ ኢን ዘ ደርሚስ ኢዝ ኦልሶ ዳይሌት ዋይደን ቱ ሪሊዝ ሂት። ስለዚህ ይሄ ምንድነው? ከብለድ ቨዝሎቻችን ራሱ ከደርሚሳችን ውስጥ ይሰፋሉ፣ ዳይሌት ያደርጋሉ፣ ደግሞ ከነበራቸው ሳይዝ ትንሽ ይጨምራሉ። ለምንድነው ነው ይሄን የሚያደርጉት? ከውስጣቸው ያለውን የሙቀት መጠን ለማስወጣት ሲሉ ራሳቸውን ዳይሌት ያደርጋሉ ወይም ደግሞ ራሳቸውን እንዲሰፋ ይደረጋል ማለት ነው። ሂቲንግ ሲሆን ደግሞ ሰውነታችን ምን ሆኗል? ሰውነታችን በጣም ቀዝቅዟል ማለት ነው። ስለዚህ የቀዘቀዘውን ክፍል እንዴት አድርገን ነው
የምናሞቀው አይደለም ሶሪ የሞቀውን ክፍላችን እንዴት አድርገን ነው የምናቀዘቅዘው የሚል ከሆነ ደግሞ ምንድነው when the body is cold blood vessels contract ስለዚህ ሰውነታችን በጣም ከቀዘቀዘ ምንድነው የምናደርገው blood vessels አሁን ኩሊንግ ላይ ሲሆን blood vessels ይሰፋሉ አይደለ እዚህ ደግሞ እዚህ ጋር ሂቲንግ ላይ ሲሆን ደግሞ blood vessels ይጠባሉ ራሳቸውን ያጠባሉ ስለዚህ ሂቱ ወዴትም እንዳይሄድ ሂቱ እዛው እንዲቀር ትራፕ ያደርጉታል ማለት ነው in the hypodermis the fat layers act as insulators ስለዚህ ደግሞ የመጨረሻው የስኪናችን ክፍል ደግሞ ምን ያደርጋል እነዚህ ፋት ሌየሮች እንደ ኢንሱሌተር ወይም ደግሞ እንደ ማሞቂያ ይሰራሉ ማለት ለሰውነታችን ስለዚህ በብዛት ምን ይደረጋል ማለት ነው ሃይፖደርሚሶቻችን ፋት ሌየሮቻችን እንደ ማሞቂያ እንትን ይባላሉ ከዛ ደግሞ our blood vessels በጣም ይጠባሉ ማለት ነው እሺ ሌላኛው ደግሞ sensation ነው the skin contains various sensation receptors that allows us to feel to touch pressure pain heat and cool ስለዚህ sensation የምንለው ሰውነታችን ላይ የሚሰሙ ነገሮች ናቸው መሞቅ ሊሆን ይችላል ማቃጠል ሊሆን ይችላል መብረድ ሊሆን ይችላል ከዛ ደግሞ አንድ ነገር ሲገፋ ወይም ደግሞ ፑሽ ስንደረግ ሰው ሲነካን ምን ሲለን እኛም ሌሎች ነገሮችን ስንነካ የሚሰማን አይነት ሴንሴሽን ማለት ነው ለዚህ ሁሉ በጣም ጥሩ ኤግዛምፕል የሚሆነው እጃችንን እሳት ላይ ስናስቀምጥ አሁን ለምሳሌ ስናስቀምጥ እሳትን ለመንካት ስንሞክር ያለን ሴንሴሽን ማለት ነው ስለዚህ እጄን ስቶቭ ላይ ትንሽ ብወስደው ቶሎም ብሎ ምን ያደርግልኛል ሴንሴሽኔ ይሄ ነገር ያቃጥል ስለዚህ ሙቭ አዌይ ዩር ሃንድስ የሚል ሪስፖንስ ተጥና እጄ ወደ ኋላ እንዲመለስ ያደርጋዋል ማለት ነው ከዛ ቀጣይ ደግሞ ኤክስክሪሽን ነው ኤክስክሪሽን through sweat the integumentary system helps eliminate small amount of metabolic wastes produced such as salt and urine from the body ስለዚህ ይሄ ምንድነው ኤክስክሪሽን ሰውነታችን ውስጥ የማያስፈልጉ ነገሮች ነው ለምሳሌ ኤክሰስ አማውንት ኦፍ ጨው ሊሆን ይችላል ሰውነታችን ውስጥ ያለ ኤክሰስ አማውንት ኦፍ ጨው የሚወጣው በምንድነው በስዌት ነው ወይም ደግሞ በላብ ነው ስለዚህ በላባችን ሲወጣ ምንድነው የሶልት መጠናችን ወይም ደግሞ የጨው መጠናችንን እየቀነስን ያለ ነው ማለት ነው ስለዚህ በሽንት መልክ ሊወጣ ይችላል በላብ መልክ ከሰውነታችን ይወጣል ማለት ነው ሌላኛው ደግሞ ቫይታሚን ዲ ሲንተሲስ ነው ስለዚህ በብዛት ለፀሐይ የምንጋለጥ ከሆነ ቫይታሚን ዲ እናገኛለን አይደል ስለዚህ በዋነኝነት በአገራችን ውስጥ በሚታወቀው ከሰፕሊመንቶች ውጪ ቫይታሚን ዲ የምናገኛለን ተብሎ የሚታሰበው ከፀሐይ ነው ስለዚህ ፀሐይን በመናገኝበት ለፀሐይ ኤክስፖዝድ በመሆንበት ጊዜ ስኪናችን ፕሮዲዩስስ ቫይታሚን ዲ ቆዳችን ቫይታሚን ዲ ፕሮዲዩስ ያደርጋል ማለት ነው which is necessary for the body to absorb calcium maintain strong bone ስለዚህ የሚያስፈልገን ቫይታሚን ዲ ወደ ራሳችን መሰብሰብ የሚያስፈልገን ዋነኛው ምክንያቱ ምንድነው አንድ ሰውነታችን ካልሲየምን በደንብ አድርጎ አብዞርብ እንዲያደርግ ደግሞ የካልሲየም መጠናችንን ሬጉሌት እንዲያደርግ ከዛ ደግሞ ሰውነታችን አጥንታችን ምን እንዲሆን ጠንካራ ሆኖ እንዲቆይ ያደርግልናል ማለት ነው መጨረሻው ደግሞ ምንድነው ስቶሬጅ ነው ስቶሬጅ ስለዚህ ኢንተግመንታሪ ሲስተም ላይ ስቶሬጅ ማስፈላጊ ነው ማለት ስለዚህ ስቶር የሚደረገው ነገር ምንድነው የትስ ነው የሚደረገው ከተባለ ይሄ የስኪናችን የመጨረሻ ክፍል ላይ ነው ሃይፖደርሚስ ላይ የምንለው ነው እዚህ ስቶር የሚደረገው ፋት ነው ፋቶቻችን በብዙ መጠን እንዲቀመጡ ይደረጋል ማለት ነው ይሄ ምንድነው የሚያደርገው ኢነርጂ ሪዘርቬሽን ኢምፕሮቫይድስ ሌሎች ኦርጋኖቻችን እንዳይጎዱ ስለዚህ ሰው ልጅ ብዙ አማውንት ኦፍ ፉድ ከበላ የሚያስፈልገው ብቻ በልቶ ከዛ በኋላ የቀሩት ነገሮች ግን ወደ ስቶር ነው የሚገቡት ስለዚህ ስቶርድ ፋት የምንላቸው እነሱ ናቸው ማለት ሰው ልጅ ላይ የሚገኘው ስቶርድ ፋት የሚባለው ነገር እሱ ነው ማለት ስለዚህ ዋና ጥቅሙ ፕሮቴክሽን አለ ቴምፕሬቸር ኮንትሮሊንግ ሴንሴሽን ኤክስክሪሽን ከዛ በኋላ ቫይታሚን ዲ ሲንተሲስ ከዛ ደግሞ ስቶሬጅ የምንላቸው ፕራይመሪ ፋንክሽን ኦፍ ኢንተግመንታሪ ሲስተምስ ናቸው ማለት